ሀይሚ ትክክል ናት። መጀመሪያ ብዙ ለምናሃለች ብዙ አባቷን ድረስ አምጥታ ጥፋተኛ ነኝ አጥፍቻለሁ ብላ ለምናት ነበረ። ግን አንተም አሻፈረኝ አልክ። በሰዓቱ ያው ነገሩ በተገላብጦሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዝት ትረፍረፍ ይበል። አላህ ሀገራችንን ሰላም ያደርግልን። እኛንም አላህ ለሀገራችን ያብቃን። ሰላሙን መልካሙን ሁሉ ተመኘሁላችሁ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቻናል አዲስ ነኝ። እወዳችኋለሁ፣ አከብራችኋለሁ እና ዛሬ ደግሞ በብሩክዬ እና በሀይሚዬ ከች ብያለሁ። እሷ እንግዲህ ሀይሚ ባይዘዌ እንትን ልጅነትም አለባት ንዴትም ያኔ አለ አይደል። በወጣትነት እኮ ብዙ ነገሮች ዙረን የማናይ ብዙ ነገሮች አሉ። አሁን እቺ ልጅ በጣም እንትን እያናደደቻት ነው ከሚባለው በላይ። ሲቀጥል ደግሞ ባለፈው ጉታጀራ አይተናል። በጣም ለምናዋለች በጣም እሱም ስሜታዊ ሆኖ እንደዛው አልቀበልሽም ብሏት ነበር። አሁን ደግሞ አዞሮ አይቶ አገላብጦ እሱም በተራው ደግሞ ቆርጣ ስትመጣ መጨረሻ ውሳኔ ስትወስን አዲስ አበባ መጥቶ እንግዲህ ቀድሞ ጠብቋት እሱ ያኔ ሰፕራይዝ ላረጋት ነበር። ግን እሷም ያኔ ተናዳ ምናምን ተስፋውን ቆርጣ ስለመጣች መቀበል አልቻለችውም። እና ይህ ነገር በጣም ነው የሚከብደው እውነት ለመናገር ማለት ነው። እኔ ግን በቃ እነሱ ሁለቱ እንደዚህ ሲገናኙ ምናምን ወይኔ መቼ በመቼ ብቻ እንደው ተቀበለችው መቼ በመቼ ተቀበላት እያልኩ በጣም ነው ጉጉት የሚጨምረው እነሱን እንትን ሳይ ማለት ነው። እና አሁን ደግሞ እሷ በተገላብጦሽ እሷ ደግሞ አሁን አሻፈረኝ እያለች ነው። በዚህ አጋጣሚ ደግሞ ያቺ ኤልቢስ መምጣቷ ነው። ያቺ እዩ በመምጣቷ ነው ደግሞ ኃይሏ የጨመረው ማለት ነው። ከበቀደሙ ትላንት ትሻላለች ትንሽ መለስ ብሎላታል። ግንስ እኔም እዛ ጋ ብያለሁ። ለምን አስገባት ወደ ቤት? ሲቀጥል ደግሞ ቤት ውስጥ ለምን ትቷት ወጣ እሱ? ይሄ የኔ ጥያቄ ነው ብዬ ያለው እኔም ማለት ነው። እሷም ያለችው ነው። አንተ ካልፈለግካትና ፊት ካልሰጣሃት ለምን አስገባሃት? በር ከፍተክ ለምን ወደ ቤት አስገባሃት ብለዋለች። ውድ ቤተሰቦቼ በጣም አስቸጋሪ ነው እውነት። ይሄ ነገር እንጃ ብቻ ድራማም ይመስለኛል። በቃ እውነታዊ ህይወትም ይመስለኛል። እና ብሩክዬ ደግሞ አንተም ትንሽ ተረጋግተህ እሷን ለመጠበቅ እና ለማረጋጋት ሞክር። ያችን ደግሞ በጭራሽ እስካልፈለግካት ድረስ እስካሁን በህይወት ውስጥ ገብታ በጥብጣለች፣ ብዙ ነገሮችን አርጋለች። እምነት ከሌለ ካንተ የኔ ነው ብለክ የማታስበውን ሰው ድጋሚ በህይወቴ እንድገባ ህይወትህን እንድበጠብጥ አትፍቀድለት። ይህንን ነው የምለው እኔ። እና በጣም ታግሷል። ማንም ሰው የሌለውን ዱብ እዳ አምጥቶ ስጥሉበት እንደዚህ የምታገስ ሰው የለም። መንታ 10 ብታረግዝ ራሱ ማለት ነው። ለምን እሱ የሌለበትን እውነት እሱ የኔ አይደለም እኔ የለሁም እሷ በምትለው ነገር እኔ ምንም ነገር ተጠያቂነት የለብኝም የሚል ከሆነ እሷን ያለማስጠጋት ፊት ያለመስጣት። አሁን እዩ ከሱ ፊት አግኝታ ነው በቃ ታስፈራራዋለች። ሳትዋረድ ምናምን ትለው ነበር ባለፈው ራሱ ማለት ነው፣ አይተናል በቪዲዮ። እና ይሄ ነገር እጅ ከሌለበት
ልጁ የእሱ ካልሆነ ምንም ማዋረድ አይጠበቅበትም። ምንም ደግሞ ፌስ ሰጥቶ እንደዚህ ህይወቱ እስከምበጠበት ድረስ መድረስ አይጠበቅበትም። አሽቀንጥሮ በጎን አድርጎ እችን የራሴ ናት የሚላትን ተንከባክቦ የራሱን የማረግ የራሱ ፋንታ ነው። እና እኔ በጣም ነው የሚገርመኝ። አሁን ደግሞ በተራዋ ሀይሚዬ እስከ ፖሊስ ደረጃ እየደረሰች ነው። ብዬ ጮኬ አስዛ ከቤት ውጣልኝ እያለችው ነው። እና እውነት ያስቃልም ያሳዝናልም። የእነሱ ነገር ደግሞ ብሩኬ ደግሞ ንዴት አይችልም። ሁለቱም ናቸው የተገናኙት ማለት ነው። እሷ ቀዝቀዝ ብላ ስትመጣ እሱ እሳት ጎርሶ ይጠብቃታል። እሷ እሳት ጎርሳ ስትጠብቀው ስትመጣ ደግሞ እሱ ቀዝቀዝ ብሎ ይጠብቃታል። እና ፈጣሪ አንድ ያርጋችሁ። ለማንኛውም ራሳችሁን እስኪ ለማዳመጥ ሞክሩ። ሀይሚዬና ብሩክዬ ንፋስ አታስገቡ በመሃላችሁ። በፍቅር መሃል ይሄ ያለ ነው። በህይወት መሃል ብዙ ውጣ ውረድ አለ። ብዙ ተጉዘን ብዙ ፈተናን አልፈን ወድቀን ተነስተን ነው ጥሩ ደረጃ ላይ መድረስ የምንችለው። ስለዚህ ይህንን ነገር ደግሞ በትዕግስት እያዳመጣችሁ እርስ በርስ አንተም የእሷን እያዳመጥክ እሷም አንተን እያዳመጠች ይህንን ነገር መጋፈጥ ትችላላችሁ ብዬ ነው ማምነው። አንድ ደግሞ እስካመንበት ድረስ ለነገ ህይወታችን ይሄ ሰው ይጠቅመናል አይጎዳንም ብለን የምናስበውን ሰው ወደ ኋላ መግፋት የለብንም፣ ወደፊት ነው እንጂ። ከሱ ጋራ ብዙ ነገሮችን መጋፈጥ እንችላለን። እኛ ግን ነገ የምንጠረጥረው ለነገ አይሆነኝም፣ ድንገት ይጥለኛል፣ ይሄ ሰው አምኜው ቀርቤ ይከዳኛል የምንለው ከሆነ በጊዜ መሸሽ ነው። አሁን እነሱ አልሸሽም ዞር ነው። እሷ ስትሄድ እሱ ይከተላታል፣ እሷ ስትከተለው እሱ ሸሻታል። እና ብዙ ነው እንደው እኔ እንጃ ብቻ። ዛሬ ደግሞ ያቺ በመምጣቷ ነው እንደዚህ በቃ እሳት ጎርሳ የመጣችው እንጂ ሀይሚ ዛሬ ከበቀደሙ ዛሬ ተረጋግታለች ማለት እችላለሁ። ግን አሁን ደግሞ በጣም ከባድ ነው። እናት መታ አባት መቶ መሀል ቁጭ ብሎ እየለመኑ እሷም አሻፈረኝ እሱም በበኩሉ አሻፈረኝ። አሁን ግን ሁለታችሁ ተስማምታችሁ ይህንን ነገር ቢሆን ራሱ ይሁን ብላችሁ ተቀብላችሁ እስከምታረጋግጡ ድረስ በመሃላችሁ ንፋስ ሳታስገቡ አብራችሁ መኖር አለባችሁ ነው ብለን ምናምነው። ለወደዱት ሰው ብዙ ነገር ማድረግ እንችላለን። እኛ ሴቶች ብልህ ነን። ለጠላነውም እንደዛ ነው፣ ለወደድነውም እንደዛው ማች ነን። እኛ ሴቶች ስንባል ያው በጣም እንታገላለን። እንደ ወንዶች አይደለንም። ባይዘዌ ቶሎ ከልባችን ለማውጣት ይከብደናል። አንድን ሰው ከወደድን ግን ካወጣነው ለመመለስ ደግሞ ብዙ ርቀት ያስፈልገናል። ያ ሰው የረገጠበት ራሱን ላለመርገጥ ተስፋ ያስቆርጠናል። እና ይሄ ነው ውድ ቤተሰቦቼ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ ሀገራችንን ፈጣሪ አላህ ሱብሃነሁ ወተዓላ ሰላም ያደርግልን። እኛንም በሀገራችን እንደዚህ ፈታ ዘና የምንል አላህ ያደርገን። እንግዲህ ይሄን ይመስላል። እኔ ተስማሙ፣ ተግባቡ፣ በንግግር እመኑ ነው። ሰው ከተነጋገረ እሷም ልጅነት አለባት፣ እሱም መታገስ አይችልም። እና ብሩኬ ባይዘዌ ታጋሽ ነው። ባይታገስ ኖሮ ያችን እዩን የምትባለዋን እውነት አንድ ቀን ራሱ በትዕግስት ማናገር አይችልም ነበር። እርግጠኛ ሆኖ የእሱ ያለመሆኑን ካረጋገጠ
እውነት አንድ ቀን ራሱ እንደዚህ እስክታደማው ድረስ ህይወቱን እስክታጠፋ ድረስ አይጠብቅም ነበር። ግን ታጋሽ ነው ብዬ ነው ማምነው። ሲቀጥል ደግሞ ሀይሚዬ ልጅነት አለባት። ትቾክላለችም፣ ለመወሰንም ትቾክላለች፣ ለመመለስም ትፈጥናለች። እና እንግዲህ ተስማሙ ነው የምንለው እኛ። ተስማምታችሁ በንግግር ሁሉንም ነገር ፈታችሁ አብራችሁ ለመቀጠል ሞክሩ። ንፋስ በመሃላችሁ አታስገቡ፣ ክፍተትን አትፍጠሩ ነው የምንለው። እናንተስ ቤተሰቦች ምንድን ነው የምትሉት? እኔ በበኩሌ ይህንን ነው የምለው። እንግዲህ ውጣልኝ ብላ አስወጥታው እንደው ዝርግት ብላ እንግዲህ ተስማምታ ተመችቷት